መቼ መጥተሽ ነው አዳ? አንድ 4 ቀን ነው። የኔ ውድ ባህርተኛ ነሽ? እንዴት ነው አዳ መንገዱ? መንገዱ ያው ከባድ ነው። አብሽሪ ኢንሻአላህ ዋናው በሰላም መግባትሽ ነው። ወላሂ በጣም ደስ ይላል። እና በአሁኑ ሰዓት መንገዱ እኮ አስፈርቷን ታውቂያለሽ? አዎ በጣም ከባድ ነው። ግን ከዚህ ደግሞ ማዕተህ ከባድ አይመስለንም ነበር። ኢጃዛ ቤት መጥፎ ናት። በጣም መጥፎ ናቸው። ለኢጃዛ ቤት እንደሆነ የኢጃዛ ቤት ልመጁ ማለት የጥሩ ቢደረግም ይሳደቧቸዋል። መጥፎ ቢሆንም የሚሳደቡት የሚያንቋሽሹት እና በጣም ከባድ ነው። በኢጃዛ ቤት በተለይ ያለሁባት በጣም ክፉ ናት። ኧረ አብሽሪ ገና መምጣትሽ መቼ አየሻትና 3 ቀንሽ ከሆነ ኢንሻአላህ የተለማመድሻት ተወጃት ይሆናል። ኧረ በጣም ኃይለኛ ናት። ሲጀመር በጣም ኃይለኛ ናት። ብቻ ችግር የለውም። ያው ቀስ በቀስ ደግሞ አዎ ስራ ትሄጃለሽ። ስራም ከመጣልሽ አብሽሪ ድረስ ያው ሁሉን ነገር ትችላለሽ። አዎ ምን እያወራች ነው? ኧረ ባህርተኛ መቼ አንጥተሽ ቆይተሽ ማሻአላህ። አንድ 2 ቀን 3 ቀን ሆኗታል። ልሚያኔ መላሳም ወላሂ በቃ ዝም ብላ ገራዋ ምናምን እንዴት እንደሚሸት ልነግርሽ አልችልም። ምን እንደማረጋት አላውቅም። ኧረ አሷፊት እንትን አትበያት እንዳትሰማሽ። አሷፊት ማለት ሀሰን ብትሰማ ባሰማ ሲጀመር እኔ እንደዚህ አልመሰለችኝም የነበረው። ያኔ ሰው እንደሚጠቀም ምናምን ስለሰማሁኝ ለመጠቀም ነበር እንደዚህ ያሰብኩት። እሷ ጥሩ ናት እያለ እየመሰገነሽ ነበር። አንቺ ደግሞ ዝም ብለሽ አታሽቀብጭ። ምንድን ነው አንቺ እንደዚህ የሚያስበሽ? ወደ ሰው እየሆንሽ ነው። ለአንዴው ናቸው ኢጃዛ ቤት ያኔ ባህርተኛ አዲስ ሲመጡ እንደሆናቸው ግን ጭራሽ ምንም ነገር ምግብ ሰጥሽ 3 ቀን ነው ገና ምግብ ሰጥሽ ምናምን ደግሞ ምን የምታሳዝን የምትመስለው ነገር ባህርተኛ እንደሆነውና ሲጀምር አሁን መጥፎ ነገር ብታረጊም ጥሩ ነገር ብታረጊም ማለት ምን ይሆንሽ ነው ደግሞ እንደዚህ እንትን የምትይው? አሁን እኔን መጥፎ ለማድረግ ነው። አሁን ምግብ አምጣልሽ በልተሽ እንትን ትያለሽ። ምንድን ነው የምትናፍቀው? እና ዝም በይ ኢጃዛ ቤት እንደሆነ የተለመደ ነው። ጥገጥ ወይ በቃ ዝም በይ በቃ خلاص የተለመደ እኮ ነው ኢጃዛ ቤት እንደዚህ። አንቺ ምግቡንም በይ ይኸው አይ ያለልሽ ይኸው እዚህ እሺ አታልቅሽ። አሁን ቀጥ ብለሽ ምግቡን በይ። ምግቡን ወይ ደግሞ ምንድን ነው አሳዛኝ አትምሰይ። ምንድን ነው እንደዚህ የሚያደርግሽ? ሲጀመር እኔ ነኝ ጥፋተኛ አይቶ ምግቡን በይ ያለ አሁን ማስር ምናምን አምጣችለው ደግሞ ስም እንዳታጠፊ አሳዛኝ መሳይ። እኔ እኮ ነገር ተደርጎ ነው ባህርተኛ እንትን የሚባለው። አንቺ ዝም በይ የሚያገበሽና እንትን አትበይ። እሺ ምን አገባሽና ነው እንደዚህ የምታጨበጭበው? ወይ ምን ጥቅም አላገኝሽበት? ለምን አመጣሻት? ጥቅም ማገኛለሁ ብዬ ነበር ግን ያመጣኋት ዝም ብዬ በከንቱ ሆነ። አያት እስኪ እንዴት እንደምታስመስል እስኪ እያት ችግር የለውም። እንደሆነ ባህርተኛ እንደሆነ ሲጀመር ቻይ እንደዚህ ተብሎ ነው እንጂ አዳንተን የሚባለው። ጭራሽ አንቺን ስታይማ ምሳ ተገኘ እና እንዴት ነው አዳ መንገዱ በጣም አድካሚ ነበረ። ወይኔ እኔ እኮ ነው ባህርተኛ ግርም የሚል ለምን መሰለሽ? ዝም በይ አልኩሽ እኮ። አንቺ ምንድነው እንደዚህ እንትን የሚያስብልሽ? አሁን ጥሩ ናት ለመባል ነው። እኔ ለመባል አይደለም። በደሜን አሳፊው እንኪ አስሩን ያዥ ስጫትኝ ወይ ማንጭኔ ላይ ያዝልሽ አዳ። አንቺ ደግሞ ምን አገባሽ? ዝም በይ ይኸው እዚህ አስቀምጬዋለሁ። አስሩንም ጠጭ እንጀራውንም በይ ደግሞ ይኸው አልሰጠኝም። ምግብ አታበላም። ስም ለማጥፋት ነው። ማንጭኔ ላባለሽ እኔ ጋር እንበላለን። አንቺ አበይም ለምን ተናገረች ይብልሽ? ምንድነው እኮ ነው እዚህ ሀገር በይ ብትበይ ነው የሚሻለሽ። እንግዲህ ተሳተሽ እያለ ካሁን በኋላ ምንም ነገር ምግብ የሚባል የለም። ሰው በሰራውና በለፈው እንደዚህ ፊት ያይላት እንዴ? አይ ቤተሰብላት እንዴ? ኧረ ቤተሰብ ደዋይ እስከምትገባ ድረስ እየደወሉ ቆይቶ አሁን የቤት ኪራይ ምናምን የመግቢያ የተባለው ሁሉ ምንም ነገር አላኩም እና እኔ ወድጅ መሰለሽ እንደዚህ ጨጓራ የተላጠው። እንደዛ ከሆነማ ሀቅ አለብሽ፣ ፍርድ አለብሽ። እንደዛ ከሆነ ተይኝማ እናቴ። አይገቡ ገበያ ላይ ሀገሬ ሰው ሲጀመር እኔ ምን ብዬ እንደዚህ አይነት አሁን እስኪ ዝም በይ አሳዘኛ አትምሰይ። ዝም በይ በቃ አታልቅሽ። አይለቅስ ቢኒ ወዳ አይለቅስ። እንደው አይደል ባህርተኛ ነገራች ደግሞ ሲናገሩን እንዴት እንደሚከፋን ያው እስኪ ዝም በይ አንቺ ደግሞ እንደው ሶስት አታቀምጪም። እኔ እኮ አንዴ ወዲና አንዴ ወደ እሱ የሚያረግሽ ነገር ምንድነው የሚያስቅሽው? እኔ ጨጓራ ተልጦ እያለ እየተናገርኩኝ እሺ አትበልተን አትበያት፣ አትቆጫትኝ። ባህርተኛ እንደው አይደሉ ምን እየሆንሽ ነው አሁን አንቺ እንደዚህ የምትይው? ምስኪናት ለመባል ነው። አንቺ ስንት ጅማ ምን አገባሽና? ምን አገባኝ? በስ ግን አንቺ ጥቅም አላገኝሽ እኮ። እኔ መጀመሪያ መጣኋት። ስሚ መጀመሪያ ሳመጣት የመግቢያ 500 ትከፍላለኝ፣ የልብሷ አለ፣ የስልኳ አለ፣ ልክላታለሁ ተባለ። ምንም ነገር አሁን ምንም ነገር እንትን አልተባለም። ራሱ ቆይ አመጣልሻለሁ የተገዛላህን ከሻፍ ማለት ነው። አዳሁን ከሻፍ አለኝ ዝም ብላሽ ነው። ከሻፍ ተገዝቶላት ይኸው ከሻፉን ለራሱ አልፈልግም አለኝ። በትልቅ ጅዋል እንዲገዛላት ፈልጋ አላህ። ኧረ አንቺ ወያጅኛ እኛ በመጣንበት ሰዓት አናግራት ከሰማይሽ እኛ በመጣንበት ሰዓት እንደዚህ አይነት ማላገኘን እኔ ወዲችን ትይዣለሽ እኮ ያሆነች ባህርተኛ እኔ መድሪክ። አሁን እስኪ ማን ነው አረ ጥፋተኛው? እኔ ነኝ ጥፋተኛ? እሷ
አንድ ሰው ስልክ ከተገዛለት ከሻፍ የሚገዛለት ትልቅ ስልክ የሚገዛለት ያዛርጎን ወደ ስራው የሚሄደው እቺ ሲጀምር ጥጋበኛ ናት። መስራት መስሻለ ያሰራም ባህርተኛ ሆና አረ ደንደሳምናት እቺ ባህርተኝነት አይደለም እስያት እንደምትሆነው በቃ ቀጥ በይ። ወይኔ ምንም ያስመሳይ ምንም ነገር እንትን አትረመዲ እኔ ጨጓራ ይታውቃል ተመሳለኝ ማን ላይ ባላስ ጉዳይ ይያልኩ አረ ምስኪን ስኔ እናቴ በአሁኑ ሰዓት ምስኪን ይላ አይ ተይኝማ ምን እንደማረግ አላውቅም። አሁን የደወሉልኝ አሉ ተቀበያት እንልክልሻለን ሁሉም ነገር የቤትም የምግብም የልብስም ያሉት አለ ከላኩ ሰየው ላኩ ሐላኩ ግን ሸዋሪን እንትን ብዬ ተሄዳታለች ወደፊት ሀገር ፍላጎት አለች ወደፊት ሀገር ለመሄድ አንቻውራትን የማጥፎ ያረጋል አንቻውራትን የማጥፎ እሺ እስቲ ሂጅ ወደፊት ሀገር የመሄድ ፍላጎት አለች። አዎ ከፈሰረ ሆነ በኢጃዛ ቤቷ መሄድ ፈልጋለሁ። ወደ ኢጃዛ ወደ እዛ መሄድ ነው የምፈልገው። ወደ ጅዳ ነው መሄድ የምፈልገው ወደ ሪያድ ወደ ጅዳ ነው። አንቺ ጅዳ ልብሽ ሰንቋል አላጥሎ ወደ ጅዳ በጣም ክፉናት በጣም ክፉናት። ምን አርጋሻል? ያኔ በየመውረጃ ምናምን ያሰጥሻት ሆነሽ ሆነ። እሺ በመውረጃ በተሰጥስ እንደዚህ ምንድነው ሰውን ማንቋሸሽ? ያሁኖች እኮ ኢጃዛ ቤት እኮ በጣም አስጠልቷል። እንደፊቱ አይደለም። እንደዚህኛ መሰለኝ ነበር እንደሆነ አሁን ተበላሽቷና በራሳችን ዜጋ ስንት ነገር እየደረሰብን ነው። በአሁኑ ሰዓት ሁሉም ነገር አስጠልቶበታል። መንገዱ እንኳን ለራሱ አላስጠላበትም። ስትመጪ ምን አለ ያናገርሻትኝ ምግቡን ደግሞ ቢንጀራውን በዚህ እኮ አርግላትኝ ተብላ ምግቡን አስርም ተጣጣ አልበላም ብላለች። አበይም ነው ምግቡን ወለሽ ነው ማበዩ ምንድነው እንደዚህ የሚያረግሽ? እኔ መስኪን ጉድ አሁን እስኪ እኔ ጥፋተኛሽ እንዴት እንደምትቀሰለስ ታያታለሽ። ያወራኝ ነበር። አሁን ወደፊት ሀገር ሄዳለሁኝ እኮ ይህችን ብር ሳትከፍል ነቅነቅ አትላትም። ነቅነቅ ስንት ብር ነው ያለባት? 500 የመውረጃ አለ፣ የልብሱ አለ፣ የማበጠሪያ ምናምን አለ፣ የሻምፖ አለ፣ የቢጃማ ብዙ ነው ያለባት። አዛ ደግሞ አሁን እንግዲህ 3 ቀን 4 ቀን እየስቆጠረ እስከ ወር ድረስ አለ 200 ብር ራሱን ይቻላል። የምግብ የምናምን ደግሞ ሁሉ ቢያንስ እንኳን ራሱ ይከሸፋል። ብዙ ነገር ነው ያለው። ምንም ነገር አልተላከልኝም። እልክልሻለሁ ብለው ታተቀበልኩ በኋላ ጠፉ። እነሱ አይደውሉ አይጠይቁ እና እኔ ምን ላድርጋት? ቤተሰቦች አላዘኑላት። እኔ ምን ብያዝናለሁ? አንቺ ከባድ ነው እንደዛ ከሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? እኛ ሰላም ነን አልሐምዱሊላህ። ዛሬ ደግሞ ማለት ነው ሶስተኛ ዘመተና ማለት ነው። እሷም ሰላም ትበላችሁ። እሺ ሰላም ባያቸው። በነገራችን ላይ ሞክሼ ናት ዘይሚ ትባላለች ማለት ነው። እሺ ቀጥይ። ዘይሚ ዩቲዩብ ተከታታዮች ያው አዲስ ስለሆንኩ ካሜራ ያው አይናፋር ነኝ። እሺ ሰብስክራይብ አድርጉ ባያቸው። ቀጣይ ስትመጣ ግን እሷ ናት አይደለችም እንደምትባል ጥርጥር የለኝም እና ያው ላይክ ሰብስክራይብ አድርጓቸው አበረታቷቸው። አዎ እናመሰግናለን። እሺ እና ቤተሰብ ማለት ነው ዛሬ ደግሞ ይዘንላችሁ የመጣ ነው ያው ኢጃዛ ቤት ገና አዲስ የሚቀበሏቸውን እንዴት እንደሚያረጉ ነው ማለት ነው። ቁም ነገር አዘልም ነው። ለእናንተም ፈታ እያላችሁ ተከታተላላችሁ ብለን ነው። ዳይም የምትለው ካለ እንስማትኝ ደቂቃው እንዳናበዛባችሁ። በነገራችን ላይ ኢጃዛ ቤት አዲስ ባህርተኛ ስንቀበል የኛ የራሳችን ዜጋ እህቶቻችን አይመስሉንም። እንዴት እንደምናቋሽሻቸው ሀታ ለራሱ እናፍርባቸዋለን። አዎ የሆነ ይሸታሉ ምናምን። አሁን እኔ እንደተናገርኩት እኔ እንደተጠቀምኩት ቃላት ማለት ነው አሁን እንደዚህ ያኔ በጣም በቃ አሉ እኮ በጣም አሉ እንትን የሚሉና የሚያካብዱ በዛ መንገድ እንደማልመጡ ምናምን አሉ እንትን የሚሉና እንደዛ ባናረግ ከቻልን ጥሩ ነገር ማድረግ ነው። ካልቻልን ደግሞ በቃ አንችልም ብለን አለመቀበልም ይቻላል። ደግሞ በቃ ለማንቋሽሽ ምንም ማንም ሰው ሲጀመር አንቺ እችላለሁ ካላልሽ እኮ እነዛ ሰው አይመጡም። ሲጀመር ስልክ እንትን ካልተባለ ሊመጡ አይችሉም ማለት ነው። ከወደዳችሁትኝ ላይክ ሼር ሰብስክራይብ እንዳይረሳ። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ ባይ